ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ቆያችሁ? ትናንትናና ዛሬ ሶሻል ሚዲያ ላይ በተለይም ቲክቶክ ላይ ሙስሊም ወጣቶች ለነብዩ መሐመድ አለይሂ ሰላቱ ወሰላም ያላቸውን ፍቅር እየገለጹ ነው። ይህ የሆነበት ምክንያት አንድ በኦርቶዶክስ ሃይማኖቱ ተስፋ የቆረጠ ሰው ነብዩን ስለተሳደበ ነው። እንግዲህ ሙስሊም ወጣቶች ለነብዩ አለይሂ ሰላቱ ወሰላም ያላቸውን ፍቅር ከመግለጽ ባሻገር በጣም አግሬሲቭ የሆኑ ወጣቶች ለህግ ይቅረብ ብለዋል። በተለይም ፌስቡክ ላይ እንደነ ሙራት ታደሰ አይነት ሂጅራ ቲዩቦች ሌሎችም ወጣቶች ለህግ ይቅረብ ብለዋል። በጣም ነው ያሳቀኝ። በነገራችን ላይ ይህ ዘልማዳዊ አካሄድ ይባላል። የኢትዮጵያ ሙስሊሞች ከዚህ አካሄዳችሁ መቼ ነው የምትቆጠቡት? ምክንያቱም ይህ በኦርቶዶክስ ተስፋ የቆረጠው ሰውዬ ንጽጽር አደርጋለሁ እያለ ስለሆነ ይህንን የሚያደርገው ከቻላችሁ እና ንጽጽር እናደርግ ብላችሁ በምትችሉበት ሶሻል ሚዲያ ጥሩት። ካልቻላችሁ ንጽጽር የሚያደርጉ ወንድሞች አሉ። እነዛ ወንድሞች ጋር ቀርቦ ንጽጽር እንዲያደርግ ወይም እሱ የሚያነሳቸውን ሐሳቦች የክርስትና ሃይማኖትን መጽሐፍ ቅዱስን የኦርቶዶክስ መጽሐፍትን መሰረት አድርጋችሁ ሞግቱ። ሶሻል ሚዲያ መጠቀማችሁ ካልቀረ የሱን ስም እየጠራችሁ የሱን ፎቶ እየፖስታችሁ ለህግ ይቅረብ። እንደ በጣም የምታስቁት ኢትዮጵያ ውስጥ ያለው የሴኩላር ማለትም የዲሞክራሲ ስርዓት ነው የሚባለው። እንደው እናንተ እንዳላችሁት ቢያዝ ወይ 6 ሰዓት ነው በህግ ጠየቅ ወይ 1 ቀን ወይ 15 ቀን ወይ 1 ወር ነው። ከዛ በኋላ ይፈታል። መልሶ ወደ ሶሻል ሚዲያ መጥቶ እናንተን የሚያንጫጫችሁ ነገር ማድረጉ አይቀርም። ስለዚህ ንጽጽር ላይ የሚሰሩ ወንድሞችን አስተዋውቁ። ኦኬ፣ እሱ የሚያነሳቸውን ሐሳብ ከቻላችሁ ሞግዱ፣ ካልቻላችሁ ዝም በሉ እንጂ በያላችሁበት ሶሻል ሚዲያ ፕላትፎርም ላይ አታስተዋውቁት። የብድ ባልደረባ ድንጋይ ያቀበላል ትላለች ኒያት። ከአሁን በፊት ይህ በፎቶ የምታዩት በነገራችን ላይ ስላሴዎችን እየቆጠረ ነው በጣቱ። የፕሮቴስታንት ሚሽነሪ ነው። ሃይማኖት ተሳደበ ተብሎ በህግ ተጠይቆ እስከ 6 ሰዓት ነው ምናምን ነው ያቆዩት። ከዛ በኋላ ለቀውት ሲመቸው ሶሻል ሚዲያ ላይ በእስልምና ላይ ይቀጥፋል፣ ሳይመቸው መሬት ላይ ወርዶ ስንዴና ዘይቱን ተሸክሞ በአፋር በሶማሌ በድሬዳዋ ድሃን እየገዛ ጴንጤ የሚያደርግ የፕሮቴስታንት ሚሽነሪ ነው። ቤተሰቦቹ በጣም ድሃ ከመሆናቸው የተነሳ እሱ ራሱ እየሰከረ በየቱቦው ይወድቅ የነበረ ሰው እንደነበረና ለጥቅም ብሎ ፕሮቴስታንት እንደሆነ በራሱ አንደበት የተናገረ ነው። ለማንኛውም ይህንን በኦርቶዶክስ ተስፋ የቆረጠ ሰው በህግ ይጠየቅ የምትሉ እንደዚህኛው ስላሴን እንደሚቆጥረው ሰውዬ እስከ 6 ሰዓት አቆይተው ነው የሚለቁትና መፍትሄው ምንድን ነው? እነዚህ የፕሮቴስታንት ሚሽነሮችም ሆኑ ኦርቶዶክሶች በእስልምና ላይ የሚያነሱትን ጥያቄ መጽሐፍ ቅዱሳቸውን መሰረት አድርገን እንወያይ። ሶሻል ሚዲያ ላይ የሚታወቁ ሰዎች አሉ። ለምሳሌ የነ ሀቢባ ቤት አለ፣ ለምሳሌ የነ ቴዲ ቤት አለ፣ ለምሳሌ ዮኒ ማኛ ራሱ እንግዲህ ሚዛናዊ ሆኛለሁ ብሏል። እነዚህ ሰዎች የሚያነሱትን ጥያቄ በህዝብ ፊት እንወያይ። እኔ አለሁኝ። እኔን ደግሞ ካልፈለጉ ወንድሞች አሉ፣ ንጽጽር የሚያደርጉ ወንድሞች አሉ፣ እነ ሁሱ አሉ እና እንወያያቸው ነው ይሄ ሐሳብ። ነገሩ ሁሉም ጋር ከደረሰና ሁላችሁም ካወቃችሁት አይቀር ሶሻል ሚዲያ ላይ ቤታቸውን ለውይይት የሚከፍቱ ሰዎች አሉ፣ ልክ እንደነ ቴዲ አይነቶች ማለት ነው። ስለዚህ እነዚህ ኦርቶዶክሶችና ፕሮቴስታንቶች ያነሱትን ነጥብ እኛ ሙስሊም ወንድሞች አሉ መጽሐፍ ቅዱስን ክርስትናን መሰረት አድርገን እንሞግታለን። ፍቃደኛ የሆነ ኦርቶዶክስ ወይም ፕሮቴስታንት ያሳውቀን። በተለይ ዮኒ ማኛ ቤት ሃይማኖት ነክ ነገሮች መወያየት ይቻላል። እንግዲህ ሚዛናዊ ነኝ፣ ሃይማኖቱን ፖለቲካውን መነጋገር ይቻላል በእኔ ቤት ስለሚል ከአሁን በፊትም ቪዲዮ ሰርቻለሁኝ። ማንም ኦርቶዶክስ ሆነ ፕሮቴስታንት በእስልምና ላይ አነሳለሁ የሚለውን ሀሳብ ይዞ ይምጣ። እኛ ሙስሊሞች የራሳቸውን የክርስትናን አስተምሮ መጽሐፍ ቅዱስን መዛግብቶቻቸውን ታሪካቸውን መሰረት አድርገን እንወያያለን። እኛ ፍቃደኞችን ከአሁን በፊትም እየጠራን ነበረ፣ ግን ፍቃደኛ ሆኖ የሚመጣ ጠፍቶ ነው። ሁሉም ቤቱን ዘግቶ መሳደብ ስለሆነ ነው ማለት ነው። እንግዲህ ሁሉም ሰው ጋር ከደረሰ ሁሉንም ሰው የሚያንጫጫ ከሆነ በተማረ አንደበት በአካዳሚካሊ በተጻፈ በመረጃ እንወያይ የሚል ጥሪ ነው የምናቀርበው እኛ። ያው በተደጋጋሚ ተናግሬ ያለሁኝ እየወጣችሁ አከሌ ከሰስ አከሌ የተሳደበ ከምትሉ ንጽጽር ላይ የሚሰሩ ወንድሞችን ፎሎ አድርጉ፣ ቪዲዮአቸውን ሸር አድርጉ፣ ኮፒ ሊንክ አድርጉ ብንል መስሚያ የላችሁም። የሁሱን አካውንት አስተዋውቁ፣ የሁሱን አካውንት ፖስቱ ስንል አትሰሙ። ፎቶን እያንጠለጠላችሁ እየወሰዳችሁ አትፖስቱ። አካውንቱን ወስዳችሁ ፎሎ አስደርጉ። እነ ሂጅራ ቲዩብ እነ ሙራት ታደሰ፣ ሌላ ደግሞ አንድ ሙስተጃብ ነኝ የሚባል አለ፣ ሌሎችም እናንተ አከሌ ከሰስ ከምትሉ ቤታቸውን ዘግተው በሃይማኖታቸው ተስፋ የቆረጡ በኦርቶዶክስነታቸው ተስፋ የቆረጡ የሚሳደቡ ሰዎች ስድባቸው በወንድሞች እየተመለሰ ስለሆነ የወንድሞች አካውንት ፎሎ እንዲደረግ ሁሱ ቤት ንጽጽር የሚሰሩ ወንድሞች አሉ። ሁሱም ይሰራል፣ ፈትዋ ይመልሳል፣ ብዙ ጥያቄዎችን እየመለሰ ስለሆነ አካውንቱን ፎሎ አስደርጉ።
በመሆኑም እነዚህና መሰል የሃይማኖት ነጋዴዎች አካዳሚካሊ ክህሎት የሌላቸው የንጽጽር ክህሎት የሌላቸው የራሳችን ሃይማኖት ብቻ ትክክል ይሁን በሚል በሌላው ላይ መጥፎ ስምን የሚቀቡ ሰዎች እነሱ የሚያነሷቸው ነጥቦች መጽሐፍ ቅዱስን መሰረት አድርገን እንወያይ ብለን በተደጋጋሚ እየተጣራ ነው። አሁንም እንጣራለን። እንግዲህ ነቢያችንን የሚሳደቡበት መስፈርቱ መጽሐፍ ቅዱስ ላይ ምንድን ነው የሚለው መጽሐፍ ቅዱስ ላይ የነቢይነት መስፈርት ምንድን ነው? ለምሳሌ መጽሐፍ ቅዱስ ላይ ሁለተኛ ሳሙኤል 11:2 ላይ ዝሙት የሰራ ነብይ አለ። ዳዊት ነብይ ነው፣ ዝሙት ሰርቷል። እንግዲህ እንደ መጽሐፍ ቅዱስ አስተምሮ ማለትም በክርስትና ነብይ ዝሙት መስራት ይችላል። ነብይ ኢብን አብዶ ሀያናት እንግዲህ ተናግራ የምትመልሰው ኦኬ። ነብይነት በዚህ ደረጃ ከሆነ ለምንድነው ነብዩ መሐመድ አለይሂ ሰላቱ ወሰላምን እንደ ነውር የሚታዩት? መጽሐፍ ቅዱስ ላይ ነብይነት ምን ይመስላል የሚለውን እንድንወያይ ብንጠራቸው አይመጡም ነው። እነዚህና መሰል የሃይማኖት ነጋዴዎች ስለ ግድያ በተደጋጋሚ ያነሳሉ። ኑና መጽሐፍ ቅዱሳችሁ መሰረት አድርገን እንወያይ ስንላቸው ድራሻቸው የለም። ለምሳሌ መጽሐፍ ቅዱስ ላይ እግዚአብሔር አንደኛ ሳሙኤል 15:3 ላይ ለሳምፕል ያክል አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም፣ ወንዱንና ሴቱን ብላቴናውንና ሕፃኑን በሬውንና በጉን ግመሉንና አህያውን ግደል ይላል። እንስሳትንም ሰውንም ሕፃናትንም ሴትንም ወንድንም ግደል ነው የሚለው። እንደዚህ አይነት ነገር ከመጽሐፍ ቅዱስ ሲነበብ ይፈራሉ፣ ይደነብራሉ። ምክንያቱም ክርስቲያን ወገኖቻችን ኦርቶዶክስን በሏቸው የፕሮቴስታንት ሚሽነሪዎች ለስሙ ሃይማኖተኛ ናቸው፣ ነገር ግን ሊብራል ናቸው። አሁን እኮ እኛ የተቸገርነው ክርስቲያን ወገኖቻችን ሊብራል ናቸው። ኢቭን ሊብራል መሆናቸውን አያውቁም። እንዴት ነው ሊብራል የሆነን ሰው በሃይማኖት የምንሞግተው? በመጀመሪያ ሊብራል መሆናቸውን ማወቅ አለባቸው ክርስቲያን ወገኖቻችን። እነዚህና መሰል የሃይማኖት ነጋዴዎች ስለ ጋብቻም ከሆነ የሚያነሱት መጽሐፍ ቅዱስን መሰረት አድርገን የቤተ ክርስቲያናት ታሪክን መሰረት አድርገን እንሞግት ይምጡ ብለናል። የሚመጣ የለም። ለምሳሌ መጽሐፍ ቅዱስ ላይ ጡት እንኳን ማውጣት ያልጀመሩ ሴቶች ይዳሩ እንደነበረ መጽሐፍ ቅዱስ በግልጽ ያስተምራል። እንግዲህ ኢየሱስ ክርስቶስ የቤተ ክርስቲያን ባል ተደርጎ ነው የሚቆጠረው። ባል ሚስቱን ስለሚያዝ ካቶሊክም ኦርቶዶክስም ፕሮቴስታንትም ሌሎች ቤተክርስቲያን የኢየሱስ ሚስት ተደርገው ነው የሚወሰዱት። እዚህ ዓለም ላይ እንግዲህ 45,000 ቤተክርስቲያናት ደርሰዋል። እነዚህ ሁሉ የኢየሱስ ሚስቶች ተብለው ነው የሚቆጠሩት። እንግዲህ ባል ሚስቱን እንደሚያዝ ኢየሱስ ቤተክርስቲያን ያዛል ተብሎ ነው የሚታመነው እና ኢየሱስ ክርስቶስ እንደው ምን ብሎ አዟል ቤተክርስቲያንን? ምክንያቱም የካቶሊክ የፕሮቴስታንት የኦርቶዶክስ ቤተክርስቲያናት ከ6 ዓመት እስከ 11 ዓመት ድረስ ሲድሩ የነበሩ ሴት ንግስቶች አሉ። በኢትዮጵያም በኤርትራም በእንግሊዝ ብትሄዱ፣ በአውሮፓ ታሪክ ብትሄዱ፣ በስፔን ታሪክ ብትሄዱ፣ በፈረንሳይ ታሪክ ብትሄዱ፣ በጀርመን ታሪክ ብትሄዱ እነዚህ ቤተክርስቲያናት ባላቸው ኢየሱስ የሆነ ቤተክርስቲያናት ኢየሱስ ያዛቸው የነበሩ ቤተክርስቲያናት ከ6 ዓመት እስከ 11 ዓመት እስከ 12 ዓመት ይድሩ ነበረ። ከ6 እስከ 11 የተዳሩ የአውሮፓ የኢትዮጵያ ነገስታቶች ሴት ንግስቶች አሉ። እነዚህ መሰረት አድርገን እንወያይ ሲባሉ አይወያዩም። ምክንያቱም ሊብራል ናቸው ክርስቲያኖች። እነዚህና መሰል የሃይማኖት ነጋዴዎች የሚያነሱትን ጥያቄ መጽሐፍ ቅዱስን መሰረት አድርገን እንወያይ ስንላቸው እንደሚሸሹ ታውቃላችሁ። ለምሳሌ ስለ ሴት ልጅ ያነሳሉ። ሴት ልጅ መጽሐፍ ቅዱስ ላይ በወንድሟ ተደፍራለች። ሁለተኛ ሳሙኤል 13:1 እስከ መጨረሻው ማንበብ ትችላላችሁ። ሴት ልጅ በወንድሟ ተደፍራለች። ሴት ልጅ በአባቷ ተደፍራለች። ሴት ልጅ በልጇ ተደፍራለች። እንደዚህ አይነት ነገር እንወያይ ሲባሉ ሊበራሊዝም ስለሆኑ አይወያዩም። እነዚህና መሰል የሃይማኖት ነጋዴዎች እንደዚህ አይነት የሊበራሊዝም ስራ የሚሰሩት ኢየሱስ መመለክ አለበት ብለው ስለሚያምኑ ነው። ኢየሱስ መመለክ አለበት ብላችሁ ካሰባችሁ ኢየሱስን ያመለከ ሐዋርያ አሳዩን ስንል ወፍ የለም። ኢየሱስን ያመለከ ሐዋርያ የለም። ኢየሱስ መመለክ አለበት ከተባለ መለኮት መስዋዕት ሊቀርብለት ይገባል። መለኮት የተመለከ መሆን አለበት። መለኮት አምልኮት ተብሎ ሊሰበክለት ይገባል። መለኮት ሊዘመርለት ይገባል፣ ሊወደስለት ይገባል። መለኮት ጸሎት ይሰማል ተብሎ ሊሰበክለት ወይም ጸሎት እሰማለሁ ሊል ይገባል ብለን ጠየቅን። አስታውሳለሁ። እንደውም ባለፈ ይሄኛው ኢየሱስ ፈጣሪ ነው እያለ ሲያዝገን ከርሞ ኢየሱስ ፈጣሪ ከሆነ መስዋዕት ቀርቦለታል ወይ የሚል ጥያቄ ስንጠይቅ የለም። ከራማውን የተገፈፈው ከድንጋጤ ብዛት ማለት ነው። ምክንያቱም ኢየሱስ አምላክ ነው አይደለም የሚል እንዲሁ ጭቅጭቅ እንጂ በክርስትና ታሪክ ማለት ነው። በስላሴ ዶክትሪን እንግዲህ የስላሴ ዶክትሪን 1600 ዓመት ነው። በዚህ 1600 ዓመት የኢየሱስ ክርስቶስ ሐዋርያቶች እነ ጴጥሮስ፣ ጳውሎስ እና ያዕቆብ ኢየሱስን ፈጣሪ ብለው ያመልካሉ ብለው ነበር የሚያስቡት። ግን አይደለም። ሐዋርያት በኢየሱስ ፈጣሪነት አያምኑ። ኢየሱስን እግዚአብሔር ነው እናምልኩት ብለው አልሰበኩም። ለኢየሱስ ምንም አይነት መስዋዕት አላቀረቡም፣ አላመለኩትም፣ አላወደሱትም፣ አልዘመሩለትም። መመለክ አለበት የሚል ማንኛውም ኦርቶዶክስና ክርስቲያን ከኛ ጋር መወያየት ይችላል። እኛ መጽሐፍ ቅዱስን መሰረት አድርገን እንወያያለን። አድርሱላቸው።